በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን፣ አምላካችን ማረን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚታወቁት የቤተ ክርስቲያን ሥርዓታት መካከል ሥርዓተ ገዳም በዋናነት ይጠቀሳል። ሥርዓተ ገዳም መነኮሳት ከዓለማዊ ሕይወት ተለይተው በገዳም ውስጥ የሚመሩበትና መንፈሳዊ አገልግሎታቸውን የሚያከናውኑበት ሕግ፣ ደንብና ሥርዓት ማለት ነው። በገዳማቱ የሚኖሩ ማኅበረ መነኮሳት ወመነኮሳያት በሥርዓተ ገዳሙ ሕግ መሠረት በየክፍለ ሰዓቱ በጋራ በመጸለይ፣ በጋራ በመሥራት፣ በጋራ በመመገብ መንፈሳዊነትን በማሳደግ የሚኖሩት ሥርዓተ ገዳም ነው። ገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በዚህ ዝግጅታችን በቅድስት ሀገር ኢየሩሳሌም የዓመተ ዓለም ታሪክ ባስመዘገበው በደር ሱልጣንና በቅድስት ሀገር ኢየሩሳሌምና አካባቢው በሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱሳት ገዳማት ያለውን የሥርዓተ ገዳም አገልግሎት፣ የመነኮሳትንና የመነኮሳያትን የአኗኗር ዘይቤ አስመልክቶ ከዋና መጋቢ ቆሞስ አባ ተክለ ሃይማኖት ኃይለ ማርያምና ከመላከ ሳሌም ቆሞስ አባ ገብረ ኪዳን እጅጉ ጋር ያደረግነውን ዘገባ ወደ ተመልካቾቻችን ይዘን ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው ስለ ፍቅር ሲሉ ክብራ ይሄ ኢየሩሳሌም ገዳም ቀደም ሲል እንደ ሀገራችን ብዙ ገዳማቶች አሁን እንደምናውቀው አበምኔት ወይም ደግሞ መምህር ያጎዛ መምህር የሚባል አለ። መምህር ነው የሚያስተዳድረው። በቅድስት ሀገር ኢየሩሳሌምም እንግዲህ ከመጀመሪያው ተመስርቶ ሲመጣ ገዳሙ በመምህራን እየተዳደረ ነው የቆየው። የዚህም የመጀመሪያው ታላቅ አባት መምህር ወልደ ሰማዕት የተባሉት በእውነት ቅዱስ የሆኑ እንደው ታቦት የሚቀረጽላቸው ቅዱስ ተብለው የሚጠሩ ታላቅ አባት ናቸው። ያው እንግዲህ በአሁኑ ሰዓት በቅድስት ኪዳነ ምሕረት ገዳም በዙሪያ ባሉት በጠቅላላ ይሄ የእሳቸው ውጤት ነው። በዛ በዘመኑ በአፄ ዮሐንስ ዘመን ነው የሚባለው አባቶቻችን ሲነግሩን። ነገር ግን ለዚህ ቦታ ትልቅ መሰረት የጣሉ ታላቅ አባት ናቸው። እሳቸው ናቸው እንግዲህ በመምህርነት የመጀመሪያው በቅድስት ሀገር ኢየሩሳሌም መምህር ሆኖ ሲያስተዳድሩ የነበሩት። ከዛን በኋላ እንግዲህ በቅደም ተከተሉ መሰረት ያው ወደ 9 አካባቢ የደረሱ ገዳሙን በአበምኔትነት እየመሩ የቆዩ አባቶች ነበሩ ማለት ነው። በዚህ መካከል ያው እንግዲህ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት አቡነ ባስልዮስ አንደኛው ከ9 አንዱ መምህር ናቸው። ከዚህ ነው እንግዲህ እሳቸው በአበምኔትነት ገዳሙ ሲያገለግሉ ኖረው በኋላ ያው ወደ ታላቁ ደረጃ ደርሰው ጳጳስ ሆነው ከዛም በኋላ ደግሞ ያው የመጀመሪያው የሀገራችን ፓትርያርክ ሆነው የተሾሙት መጀመሪያ መነሻው ከዚህ ነው ማለት ነው። እና ከዛን በኋላ እንግዲህ በመምህራን ሲተዳደር ከቆየ በኋላ ያው የመጀመሪያው ጳጳስ ብፁዕ አቡነ
ፊልጶስ ብፁዕ አቡነ ፊልጶስም ከዚሁ ገዳም ተራ መነኩሴ ሆነው እዛ አልፈው የገዳሙ አበምኔት ሆነው ኑረው ነው ወደ ሊቀ ጳጳሱ ነው ያው እንደገና በሊቀ ጳጳስነት ይሄን ገዳም ለመምራት ወደዚህ መጡ ማለት ነው። እንግዲህ እሳቸውም ያው በዚህ በነበራቸው ጊዜ በጣም ብዙ ያው እንግዲህ ገዳሙ ከዛ በፊት ያው ግንኙነትም ከኢትዮጵያም ጋር ግንኙነት ተቋርጦ ነበር። የነበሩት አባቶችም እንግዲህ በዛ ምክንያት ነው አባቶች ሲነግሩን ያው ግብፃውያን ትልቁን ገዳማችን የወሰዱት የዛን ጊዜ ግንኙነት አቋርጦ በነበረበት ጊዜ መገናኘት አልነበረም። የነበሩት አባቶች ደግሞ ያው በሽታ ገብቶ ከፈጃቸው በኋላ በአብዛኛው የሚጠይቃቸው በማጣት የሚጎበኛቸው በማጣት ብዙ ቅርሳችን በዛን ዘመን ሄደው ከዛን በኋላ እንግዲህ አቡነ ፊልጶስ ከመጡ በኋላ ብዙ መረጃዎችን እስከ ቱርክ ድረስ እየሄዱ እየገዙ መጥተው ያው ተማጉተው ኢየሩሳሌምን ወቁ የሚል መጽሐፍ እና ሰነድ የሚባል መጽሐፍ አዘጋጅተው ሁሉ እንዲያውቀው አድርገው በጣም ብዙ ጥረት የጣሩ የወጡ የወረዱ የደከሙ ታላቅ አባት ነበሩ። ከዛው ደግሞ እንግዲህ የተተኩት ሁለተኛው ሊቀ ጳጳስ ነው ብፁዕ አቡነ ዮሴፍ ናቸው። እንግዲህ እንዲህ እያለ እስካሁን እስካለነበት ድረስ በሊቀ ጳጳስ እየተመራ ቆይቷል። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት በርካታ ፈተናዎች እንደደረሱባቸው ይነገራል። ይህ ገዳም እንግዲህ ከመጀመሪያው 100ኛ ዓመት የሚጀምር ታሪክ ያለው በየዘመናቱ ብዙ ፈተናና መከራ ሲፈራረቅበት የኖረ ገዳም ብዙ አባቶቻችን በብዙ መከራ በብዙ ፈተና እየወጡ እየወረዱ እየደከሙ እየተደበደቡ እየደሙ እዚህ እንዲደርስ ታሪክ እየጠበቁ ለትውልድ እንዲተላለፍ እስካሁን ድረስ አድርሰውታል። ገዳሙ እዚህ ደርሷል ተብሎ ዛሬ ሲነገር ለሚሰማው ለመላው የኢትዮጵያ ሕዝብ እንዲያውቀው የምንፈልገው ይሄ ገዳም በብዙ መከራ የቆመ ገዳም ነው። ብዙ ፈተና ያሳለፈ ገዳም ነው። ብዙ አባቶቻችን መከራ ተቀብለውበታል። አሁን ላለው ደርሷል። ኢየሩሳሌም ላይ የእጅ መዳፍ የምታህል መሬት ማግኘት ከባድ ነው። እኛ ደግሞ ከመላው ጥቁር ሕዝብ መካከል የዚህ ባለድል ለመሆን የበቃን ብቸኛ የጥቁር ሕዝቦች መካከል እኛ ነን። በሕዝብ ብዛት ከኛ የሚበልጡ ናይጄሪያውያን አሉ። ብዙ ጊዜ ይጠይቃሉ ኢየሩሳሌም እየመጡ ርስት ለማግኘት፣ ግን አይሆንም። ከአፍሪካ ከጥቁር ሕዝብ እኛ ነን። ከነጮች ሕዝብ ከኛ ነጥቀውም ቢሆን ግብፃውያን ወይንም የኮብት ቤተክርስቲያን አለች እና አባቶቻችን እዚህ ሲቆዩ ርስት አቆይተውልናል። ካቆዩን ርስት ትልቁ ዋናው ጎልጎታ ነው። ደር ሱልጣን የሚባለው ገዳማችን ነው። መነሻችንም መድረሻችንም ዋናው ኢትዮጵያውያን እግራቸውን ተክለው ቅድመ ልደተ ክርስቶስ ከ960 ዓመት ከንግሥተ ሳባ በጀመረው ታሪክ እስካሁን ድረስ በጎልጎታ ኢትዮጵያ ስሟ ሲጠራ ከታላላቁ አብያተ ክርስቲያናት እንደ ግሪክ፣ አርመን፣ ሶሪያ፣ ህንድ የመሳሰሉት አብያተ ክርስቲያናት ተርታ በጎልጎታ ካሉት 6ቱ አብያተ ክርስቲያናት አንደኛው ሆና ጸንታ የምትኖረው በአባቶቻችን ብርታት ነው፣ በእናቶቻችን ብርታት ነው። እንደኛ እዚህ ገዳም የነበሩ ዛሬ ስመ ዝክራቸው የጠፋሉ። እንደ ጆርጂያ የምትባል አሁን ጎልጎታ ውስጥ ትልቁ ግንባር ቀደም ነበረች የጆርጂያ ኦርቶዶክስ ቤተክርስቲያን። ጆርጂያውያን አሁን ከዚህ ስመ ዝክር የላቸውም። ኢትዮጵያ ግን እየተደበደቡም እየሞቱ እየተመለሱ እየተነሱ ገዳሙን እስከዚህ አድርሰውታል። በቅድስት ሀገር ኢየሩሳሌምና አካባቢው ለተመሰረቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ነገሥታት
መኳንንትና ወይዛዝርት ትልቅ ሚና እንደነበራቸው መላከ ሳሌም አባ ገብረ ኪዳን እጅጉ እንዲህ ያብራራሉ። ወይዛዝርት ንግስታቱ ለዚህ ለኢየሩሳሌም መተዳደሪያ ይሆን ዘንድ የሰጧቸው አንዳንድ ርስቶች አሉ። በምሳሌ የሚጠቀሱ የመጀመሪያው አፄ ዮሐንስ ናቸው። አፄ ዮሐንስ በዚህ በኢየሩሳሌም ትልቅ ርስት ገዝተው ሰጥተውናል። እሳቸው መስጠትም ብቻ ሳይሆን ያንን ተቀብለው ተግባራዊ ያደረጉ ቅድም ሲጠቀሱ የነበሩት ታላቁ መምህር ወልደ ሰማዕት ያንን ገንዘብ ከአፄ ዮሐንስ ዘንድ ተቀብለው መሬት ገዝተው ይህን አሁን ዛሬ ደብረገነት ቅድስት ኪዳነ ምሕረት ያለችበትን ቦታ ገዝተው ቤተክርስቲያኑን በመስራት እሳቸው ሲሰሩት ሳይጨርሱት ሞት ቢቀድማቸውም እንኳ በዳግማዊ አፄ ምኒልክ እንደገና የዛኑ ያህል ገንዘብ ወጥቶ ፍጻሜ አግኝቶ ዛሬ እንደ ሞሰብ ባለሙያ እንደሰፋቻት ሞሰብ መስላ የምትታየዋን እንቆጳዚዮን የመሰለ ቤተክርስቲያን ሰርተው አቆይተውልናል። በዚህ በዙሪያው ደግሞ የቤተክርስቲያኗን መሰራት ምክንያት አድርገው እነ አፄ ምኒልክ፣ እነ እቴጌ ጣይቱ፣ እነ ደጃች ባልቻ፣ እነ ደጃች ነሲቡ፣ እነ እሙሃይ በፊት ወይዘሮ በኋላ እሙሃይ አማረች ዋለሉ፣ እንደነ ራስ ወልዴ የመሳሰሉ ደግሞ የታላቁ የብልሁ መሪ የፊት አውራሪ ሀብተ ጊዮርጊስ ባለቤት እንደነዚህ ያሉት ለገዳሙ መተዳደሪያ ቤቶች እየሰሩ ሰጥተው በነዛ ቤቶች ኪራይ ገዳሙ ይገለገላል። በቅድስት ሀገር ኢየሩሳሌምና አካባቢው የሚከናወነው የበዓል አከባበር ስርዓት ምን እንደሚመስል ዋና መጋቢ ቆሞስ አባ ተክለ ሃይማኖት ኃይለ ማርያም እንደሚከተለው ያብራራሉ። በስታስቲክ ወግ ያሉት ትንሣኤና መስቀል ሆሳዕና እነዚህ ሶስቱ ናቸው። ነገር ግን እኛ ያው እንግዲህ አንዳንድ ሰዎችም ሲመጡ እንዲሁ አንድ ትልቅ አባት መርጌታ አሉ፣ መርጌታ ቃላዊ የሚባሉ እሳቸው ከመጡ በኋላ ያው እየጨማመርን ሰኔ ሚካኤልንም እርገትንም ጰራቅሊጦስንም ጠቅላላ በጎልጎታ እንቆም ነበር ማለት ነው። እና በዚህ መካከል ያው በዚህ በጎረቤታችን በጎናችን ያሉ የግሪክ ኦርቶዶክስና የአርመን ኦርቶዶክስ ያው ባለፈው ስታስቲኮ እየጣሳችሁ ነው እናንተ። ምክንያቱም ስታስቲኮ የሚለው ከዓመት 3 ጊዜ ነበር። አሁን ግን እናንተ የምትቆሙት በጠቅላላ መስቀልም ትቆማላችሁ፣ ጰራቅሊጦስም በርገትም በጠቅላላ ሰኔ ሚካኤልም እንዲህ እያደረጋችሁ ነው እና እኛ ደግሞ ምኝታተናል፣ ተረብሸናል የሚል 3ቱ ገዳማት ደብዳቤ ጻፉልን ማለት ነው። ወደ ገዳሙ መጣ። ከዛን በኋላ ያው የነበሩትም እነሱ በመሆናቸው አይ ይሄ ጠቅላላ ሌላውንም እነዚህ የተለመዱትንም እንዳይከለክሉን በነበረው ይቀጥል በሚል አሁን እነዛን ሰርዘን ያቺው የነበሩትን ከዓመት 3 ጊዜ የመስቀል የትንሣኤ የሆሳዕና እነዚህ ማህሌት ይቆማል። ሌላው ያው እንግዲህ በደብረገነት ነው አገልግሎት የሚሆነው። ማህሌት ደብረገነት ይቆማል። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱሳት ገዳማት ዓመታዊ በዓላትን በሚያከብሩበት ወቅት ከመላው ዓለም ለመሳለምና ለመጎብኘት የሚመጡ ማኅበረ ምዕመናንና ምዕመናት መካከል ሥርዓተ ክብረ በዓል አስመልክቶ የሚታዩ አንዳንድ ክፍተቶች እንዳሉ ዋና መጋቢ አባ ተክለ ሃይማኖት ኃይለ ማርያም ጠቁመዋል። ነው ኢትዮጵያውያን መምጣታቸው መብዛታቸው ያስደስተናል። ማንንም ኢትዮጵያውያንን በሙሉ ያስደስታል። ጥሩ ነው። ከመጡ ደግሞ ግዴታቸውን ማወቅ ግዴታ ይኖርባቸዋል። ይሄ ሁልጊዜም ያው በአውደ ምሕረትም የተነገረበት ጊዜ አንድ ጊዜ 2 ጊዜ ነበር። በዚህን ሰዓት እንድትገኙ የዚህ ቀን ጉብኝት ይቅርባችሁ ከመጣችሁ እስቲ የዛን ጊዜ እዚህ አብራችሁን ቁሙ እንኳን ሲባል በእውነት አይደለም። እንግዲህ ትልቁ ድርጅት የሚባለው ኢየሩሳሌም ድርጅት ነው። አንድም ቀን ተገኝቶም አያውቅም በዚህ ጉዳይ። አዋጁ ግን ይታወጃል።
ካለፈ በኋላ መተው ምን ሆነ ምን ነበረ እንዴት ሆነ ብለው ይጠይቃሉ ማለት ነው። እና በዚህ ችግር አለው። በጠቅላላ እንደ ድርጅት ግን ሲታይ ደግሞ መቼም እኛ ሲመጡ እናያቸዋለን፣ ሲሄዱ እናያቸዋለን። በጠቅላላ ከገዳሙ ጋር ግንኙነት አላቸው ብለን መናገር አንችልም። ግንኙነቱ ገና ይቀራል። ያው ይመጣሉ፣ እኛም የተቻለን አገልግሎት እንሰጣለን፣ እነሱም መጥተው ይገለገላሉ። ለምሳሌ አሁን ሲመጡ መቼም ኢየሩሳሌም ብለው ነው የሚመጡትና አሁን ጸሎተ ሐሙስ ዕለት የጉብኝት ጊዜ አልነበረ። ያቺ ሐሙስ ተመልሳ አትመጣ። ለምሳሌ የቅዳሜ ሱር ዕለት ጉብኝት ይወስዷቸዋል እና በተለይ እነዚህ በሁለቱ ቀናት የጉብኝት ቀን አይደሉም። ምክንያቱም ከዓርብ ጀምሮ እስከ እሑድ ድረስ ያው ግብረ ሕማማት የሚነበብበት ለዛ ቦታ ተብለው እስከመጡ ድረስ በዛን ቦታ ቢገኙ ጥሩ ነው። ይሄም ይነገራል፣ ግን ተግባራዊ የሚያደርገው ብዙ የለም። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በቅድስት አገር ኢየሩሳሌም ገዳማት በተቋቋመው የስብከተ ወንጌል ማስፋፊያ ጉባኤ ስብከተ ወንጌል እየተስፋፋ የሚገኝ መሆኑን መላከ ሳሌም አባ ገብረ ኪዳን እጅጉ ለዝግጅት ክፍላችን በሰጡት ማብራሪያ ገልጸዋል። አረብ ሀገር እንደገናም ደግሞ ወደዚህ ሀገር በተለያየ ምክንያት የመጣው ሰው በመምጣቱ ህዝቡ እየበዛ ሲሄድ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰን፣ እሳቸው ደግሞ ይሄን ያህል ህዝብ የሚመጣ ከሆነ ህዝቡም ጥያቄ አቅርቦ ነው እኛ ባላችን እረፍታችን ቅዳሜ ነው፣ እሁድ የሥራ ቀናችን ነው። ስለዚህ ቅዳሜ ቢቀደስልን የሚል ለቅዱስነታቸው ሲያቀርቡ ቅዱስነታቸውም መነኮሳቱን ቀድሱላቸው፣ ህዝቡስ ወዴት ምን መሄጃ አለውና ይቀደስለት ብለው ባቀረቡት መሰረት በአዘዙት መመሪያ መሰረት ከዛ ተነስቶ ቅዳሴው ቅዳሜ ተጀመረ። ህዝቡ ይመጣል። ህዝቡ እየበዛ መጣ። ግዴታ ስብከተ ወንጌል መኖር ይሄ ስላለበት ስብከተ ወንጌሉ በትንሹ በአዳራሽ ተጀመረ። ጥቂት እያለ እየበዛ ሄደ። አሁን ከቅርብ ከዛሬ 4 ዓመት አካባቢ ጀምሮ ደግሞ ህገ ደንብ ተሰራለት ማለት ነው። ስብከተ ወንጌሉ የሚተዳደርበት ህገ ደንብ ተሰራለት። ዝሩ የሆነውን በተለያየ ማህበር የሚጓዘውን ሁሉም በየተናጠል እንዳመቸው እንደየፊናው ሰውን ያጓጉዝ የነበረውን ወደ አንድነት እንዲመጣ ተደረገ። እንግዲህ በፊት ስብከተ ወንጌሉ አንድ አውቶቡስ እንኳን የማይይዘው እስከ 8 እስከ 10 እንደውም አንድ ጊዜ ለሐምሌ ገብርኤል እስከ 22 አውቶቡስ ወደ ኢያሪኮ እስከ መጓጓዝ ምንድነው ጉዱ ብለው ፍልስጤማውያን እስከሚደነቁ ፖሊሶች ሌላውን ስራቸውን ትተው እኛን ማስተናገድ እስከሚችሉ ድረስ ይሄን ያህል አሁን እየሰፋ በየጊዜው ወደ ዮርዳኖስ እንሄዳለን፣ ወደ ሰሜን እንሄዳለን፣ ለደብረ ታቦር እንወጣለን፣ ለግንቦት ልደታ ወደ አድባረ ሊባኖስ እንሄዳለን፣ ለልደት ወደ ቤተልሔም እንሄዳለን፣ ለጥምቀት ወደ ዮርዳኖስ እንሄዳለን። ህዝቡ ደግሞ መጠመቅ ሲፈልግ ደግሞ ሰብስበን እንዲሁ በተወሰነ ጊዜ ዮርዳኖስ ወንዝ እንወስደዋለን። ወደ ገዳመ ቆሮንቶስ በሁዳዴ ሁሉንም እሁዶች ማለት ይቻላል ከሆሳዕና በቀር ሁሉንም እሁዶች ቅዳሜ ማለት ነው በሁሉ ጊዜ ቅዳሜ እንጓዛለን። የሆሳዕና ቤተፋጌ እንሄዳለን። የደብረ ዘይት እንወጣለን። እንዲህ ያደረግን አሁን ህዝቡ ለምዶት በጥሩ ሁኔታ እንቅስቃሴ ያደረገ ነው። ያም ደግሞ ለገዳሙም ድጋፍ ሆኗል። ብዙ ስራ መንፈሳዊ ስራ ብዙ የልማት ስራ እየሰራ ነው። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ትተው
እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። የተወደዳችሁና የተከበራችሁ ተመልካቾቻችን በቅድስት ሀገር ኢየሩሳሌምና አካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱሳን ገዳማት ያለውን ገዳማዊ ሥርዓት፣ የማኅበረ መነኮሳትና መነኮሳያትን የአኗኗር ዘይቤ፣ የበዓላት አከባበር ይዘት፣ የስብከተ ወንጌል እንቅስቃሴ ምን እንደሚመስል ወደ እናንተ ያቀረብነው መርሃ ግብራችን የተከታተላችሁትን ይመስል ነበር። ከእኛ ጋር አብራችሁ ስለቆያችሁ ምስጋናችንን እናቀርባለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለቸሩ አምላካችን ክብርና ምስጋና ይድረሰው። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርህን በመምረጥ የዓለም ያከብራታል ሰንበትን